አሜሪካና ኢራን ነገሮችን በሰላማዊ መንገድ ሊቋጩ ከምንም ጊዜም በላይ ቀርበዋል በሚባልበት ሰዓት ትላንት ምሽት ማለት ነው የድርድር ነጥቦቹ ወይም ሊፈረሙ ስምምነት ላይ ተደርሶባቸዋል የተባሉ ነጥቦቹ ሾልከው መውጣታቸው ወይም ሊክ መደረጋቸውን ተከትሎ ዲፕሎማሲያዊ ሂደቶቹ አሁንም ውጥረት ነግሶባቸዋል። በኢራንና በአሜሪካ መካከል አሁንም መወነጃጀሎች ቀጥሏል። ትራምፕ በዚህ ሊክ ተደርጎ በወጣው መረጃ እንደተበሳጩ መረጃዎች ሲያሳዩ፣ ኢራን ደግሞ በተለያዩ የዓለም ሀገራት ላይ ባሉ ኤምባሲዎቿ በኩል በአሜሪካ ላይ የምትለቃቸውን የማሾፍ አይነት ይዘት ያላቸው መረጃዎች ተጠናክረው ቀጥለዋል። ከነዛ ትላንት ምሽት በከፍተኛ ሁኔታ ትኩረትን ስበው ካመሹ የኢራን ኤምባሲዎች አሜሪካን ሞክ የሚያደርጉ ልጥፎች ወይም ፖስቶች መካከል አንዱን ላሳያችሁ። ይህ በስክሪናችሁ ላይ የተመለከታችሁት የምትገኙት ምስል በኬንያ የሚገኘው የኢራን ኤምባሲ ነው ያወጣው። እንደምትመለከቱት 3 የሙዝ ምስሎች አሉ። ጽሁፉ ደግሞ ምንድነው የሚለው? ከግራ ወደ ቀኝ የትራምፕን ሁኔታ የሚያሳዩ ናቸው ይላል። አንደኛ ላይ ትራምፕ ቃል የሚገቡት ብሎ የሚያስቀምጠው ያነስ ያለው ሙዝ አለ። መሃል ላይ ያለው ደግሞ ትራምፕ ቃል ከገቡት ተግባር ላይ የሚፈጽሙት ብሎ ደግሞ ያስቀምጠው ያ የተበላሸውን ሙዝ አድርጓል። በመጨረሻ ላይ 3ኛ ደረጃ ላይ ያስቀምጠው ደግሞ ይሁሉ ነገር ካደረገ በጣም ብዙ ነገር ቃል ገብቶ ነገር ግን ትንሽ ነገር መሬት ላይ ተፈጻሚ አድርጎ ሚዲያ ላይ ወጥቶ ግን በጣም አስገራሚ ታሪክን ፈጥሮ የሚናገር ሰው ነው ትራምፕ በማለት በትራምፕ እስከ መቀለድ ነው የደረሱት አሁን የኢራናውያን ዲፕሎማቶች። እነዚህ ሁሉ ነገሮች እየመጡ ያሉት ከምንድነው? በአለፉት 2ና ከዚያ በላይ ወራት ውስጥ በእነዚህ 2 ሀገራት መካከል የነበሩ የድርድር ሂደቶች አመኔታ ሊጣልባቸው የማይችሉ መሆናቸውን ተከትሎ ነው። አሁንም ታዲያ አሜሪካና ኢራን ስምምነት ላይ ሊደርሱ የሚችሉበት ከምን ጊዜም በላይ ለስምምነት የተቃረቡበት ረቂቅ ሰነድ ሊፈረም ተቃርበዋል። ዛሬ ቅዳሜ ነው። ምናልባት እስከ ነገ እሁድ ድረስም ሊፈረም ይችላል የሚል ጉዳይ አለ። ግን ደግሞ ቀደም ብዬ እንዳነሳውላችሁ የዚህ የሰላም ስምምነት ረቂቅ ሊክ ተደርጎ መውጣቱ በኢራን ሚዲያዎች በኩል በአሜሪካ ላይ ቁጣን ፈጥሯል። የኢራኑ መህር የዜና ወኪል መህር ኒውስ ኤጀንሲ ከሀገሪቱ የድርድር ቡድን አባላት ዙሪያ ካሉ ታማኝና ከፍተኛ የደህንነት ምንጮች አገኘሁት ብሎ ይፋ ያደረገው ያ ረቂቅ ሰነድ በመካከለኛው ምስራቅ መጠነ ሰፊ ጦርነት ከተቀሰቀሰበት ጊዜ ጀምሮ የቴህራንን መሰረታዊ ፍላጎቶች፣ ስልታዊ ግቦችና ጠንካራ የሆኑ ጥያቄዎች ሳይቀየሩ እንደቀጠሉ ለዓለሙ ማህበረሰብ በግልጽ ያሳየ ትልቅ ክስተት ሆኗል። ይህ በመህር ኒውስ ሊክ የተደረገው ወይም ሾልኮ የወጣው የድርድር ረቂቅ ነጥቦች ማለት ነው። ይህ ሰነድ ይፋ መደረጉን ተከትሎ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ቁጣቸውን ከመግለጽ አልተቆጠቡም። በአሁኑ ወቅት ድርድር እየመሩ ያሉ ኢራናውያን ባለስልጣናት ክብር የሌላቸው ዲስሆነረብል፣ ፍጹም እምነት የማይጣልባቸው ሲሉም በጠንካራ ቃላት ሲወርፏቸው ተደምጧል። ይህ ሾልኮ ወጣ የተባለው ዝርዝር መረጃ በሁለቱ ታሪካዊ ጠላቶች መካከል ለወራት በተለያዩ መንገዶች በሚስጥር ከህዝብ እይታ ርቆ ሲደረግ የነበረውን እጅግ ስስ የነበረውን የዲፕሎማሲ ሂደት የገለጠ ከመሆኑም በላይ በዓለም አቀፉ ማህበረሰብ በኔቶ አጋሮችና በመካከለኛው ምስራቅ የኃይል ስሌት ዘንድም አዲስ ውዥንብርና ስጋት እንዲፈጠር ምክንያትን ሆኗል። ይህ ስምምነትና ዝርዝር ይዘቱ ወደ አደባባይ የመጣው በሁለቱ ወገኖች መካከል ያለውን ወታደራዊ ፍጥጫ፣ የኢኮኖሚ ማዕቀብ ጫናና የቀጠናዊ ፕሮክሲ ተላላኪዎች ጦርነት ከፍተኛ ደረጃ ላይ በደረሰበትና ሁለቱም ሀገራት የገቡበት የፖለቲካ ቀውስ ውስጥ መውጫ ቀዳዳን በሚፈልጉበት ወሳኝ ወቅት ላይ መሆኑ ደግሞ ጉዳዩ ይበልጥ አሳሳቢና ትኩረት የሚሻ እንዲሆን አድርጎታል። የኢራን ከፍተኛ ባለስልጣናት ሰነዱ በኢራን ኢንተርናሽናልና በሌሎች ዓለም አቀፍ የመገናኛ ብዙሃን ድረገጾች ላይ በስፋት መሰራጨቱን ተከትሎ በሰጡት መረጃም የወጣው ጽሁፍ ገና ሙሉ በሙሉ ውሳኔ ያልተሰጠበት ያልተቋጨና አሁንም በሚመለከታቸው ከፍተኛ ወታደራዊ፣ ሃይማኖታዊና ፖለቲካ ኃላፊዎችና ባለስልጣናት ውስጥ ጥልቅ ግምገማና የማሻሻያ ሂደት ላይ ያለ ረቂቅ ሰነድ ብቻ ነው የሚል መረጃዎችንም በማውጣት ፍጥጫው ክብደት ለመቀነስና ትራምፕ ያስቆጣቸው የተነጋገርንበት ነገር አደባባይ ላይ ያሰጣችሁት የሚለው የትራምፕን ቁጣ ለማርገብ ይህ ትክክለኛው የድርድሩ ረቂቅ አይደለም የሚሉ ጉዳዮችን በማንሳት ላይ ነው የሚገኝ። ይሁን እንጂ የዚህ ሰነድ ይፋ መሆን በራሱ በአሜሪካ የፖለቲካ ልሂቃን፣ በነጩ ቤተ መንግስት አማካሪዎችና በፔንታጎን ወታደራዊ መኮንኖች ዘንድም ትልቅ ድንጋጤና አለመረጋጋትን የፈጠረ ነው የሆነው። ይህ ረቂቅ ስምምነት ሊክ ተደርጎ የተወጣው ረቂቅ ስምምነት ማለት ነው ለኢራን እጅግ ሰፊ መሰረታዊና ስልታዊ የሆኑ ጥቅሞችን ያካተተ በመሆኑና የአሜሪካን ቀጠናዊ ተሰሚነት በእጅጉ የሚገዳደር ሆኖ መገኘቱ በአሜሪካ የደህንነት ጥላ ስር የሚንቀሳቀሱ የመካከለኛው ምስራቅ ሀገራት በተለይም እስራኤልና የባህረ ሰላጤው ሀገራት በከፍተኛ ስጋትና ስልታዊ ጥርጣሬ ሰነዱን እንዲመለከቱት ያደረጋቸው ሆኗል ተብሏል። ታይምስ ኦፍ እስራኤል ዘገባዎችን ብንመለከታቸው ይህንን ሊክ የተደረገውን መረጃ ተከትሎ የወጡ መረጃዎች ማለት ነው ይህ ስምምነት በዲፕሎማሲያዊ መንገድ ከተቋጨ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ በላይነት አጥታ ለኢራን ክልላዊ መሪነቱን አሳልፋ እንደ መስጠት ይቆጠራል የሚሉ ይዘት ያላቸው ዘገባዎችን ስለማውጣቱ እናገኛለን። የወጣው መረጃ በሚስጥራዊ መረጃ አያያዝ ድክመቶች ያሉ ክፍተቶችንም ያጋለጠ ነው ተብሎለታል። ኢራን ይህንን መረጃ ሆን
ብላ የድርድር አቅሟን ለማጠናከርና በአሜሪካ የውስጥ ፖለቲካ ላይ ጫና ለመፍጠር የተጠቀመችበት ስልታዊ ካርድ ነው የሚሉ ወገኖችም ጥቂቶች አይደሉም። ግን በዚህ ደረጃ ውዝግብ ያስነሳው ትራምፕ በቁጣ ወጥተው ዲስሆነረብል ታማኝ ተደራዳሪዎች አይደሉም ኢራናውያኑ ይህንን ነገር ያደረጉት እንዲሉ ያስገድዳቸው የሊክ የተደረገው ረቂቅ ሰነዱ ምን ጉዳዮችን ስለያዘ ነው የሚለው ቁልፉ የዛሬው የልዩ ጥንቅር ማጠንጠኛችን ነው። እሱ ላይ ግን ከተከታይ አጭር መሸጋገሪያ በኋላ ነው የምንገባው። አብራችሁኝ በመቆየት እንድትከታተሉኝ ጋብዛችኋለሁ። አሜሪካና ኢራን በምን ጉዳይ ነው ተስማምተዋል፣ ነገ ከነገ ወዲያ ይፈራረማሉ ተብሎ የሚጠበቀው የሚለውን ነገር በስፋት እያነሳው ነግራችኋለሁ። አብራችሁኝ ቆዩ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ። እንደተለመደው ቪዲዮን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ እጠይቃለሁ። ከተከታይ አጭር መሸጋገሪያ በኋላ ስመጣ ትራምፕን ያበሳጨው ይህ ሊክ የተደረገው ረቂቅ ሰነድ ምን ይዘቶች አሉት የሚለውን ጉዳይ በዝርዝር እንመለከቷለን። መልካም ቆይታ። በዚህ በኢራንና በአሜሪካ ታሪካዊ ረቂቅ ስምምነት ላይ ያው ሊክ ተደርጎ ወጣ። ይህ ነው ሊፈራረሙት የታቀደው ስምምነት በተባለው ወረቀት ላይ ማለት ነው። በግንባር ቀደምትነት የተቀመጠውና ትልቁን ድርሻ የሚወስደው የመጀመሪያው ነጥብ ምን መሰላችሁ? የሊባኖስን የጦርነት ቀውስ ጨምሮ በሁሉም ግንባሮች ላይ አስቸኳይ ያልተገደበና ቋሚ የተኩስ አቁም እንዲታወጅ የሚጠይቀው መሰረታዊ ድንጋጌ ነው። ከዚህ ድንጋጌ ጋር ተያይዞ አባስ አራግቺ የኢራን የውጭ ጉዳይ ሚኒስትር ማለት ነው በአንድ ቃለ መጠይቅ ምን ብለዋል? ትናንት አመሻሽ ላይ በነበራቸው ቃለ መጠይቅ ማለት ነው ሂዝቦላህ ተዋጊዎችና የሊባኖስ ህዝብ ከኢራን ህዝብ ጎን ቆሞ ነው የተዋጋው በዚህ ጦርነት ውስጥ እነሱን ጥለን የምናደርገው ምንም አይነት ድርድርና የሰላም ስምምነት የለም የሚል አንድ ቁልፍ ነገርን አንስቷል። በዚህ የአሜሪካና የኢራን ረቂቅ የስምምነት ሰነድ ላይ በግንባር ቀደምትነት የተቀመጠው ይህ የሊባኖስ ጦርነት ቀውስ መቋጫ እንዲያገኝ የሚለው ነጥብ ነው። ይህ ማለት ኢራን በቀጥታም ሆነ በተዘዋዋሪ በምትሳተፍባቸው የምትመራቸው ወይም የገንዘብና የትጥቅ ድጋፍ በምታደርግላቸው የክልሉ ቀጠናዎች ላይ የሚደረጉ ማንኛውም አይነት ወታደራዊ ግጭቶች፣ የአየር ላይ ጥቃቶችና የመሬት ላይ ውጊያዎች በአስቸኳይ እንዲቆሙና የጦርነት አዙሪቱ በቋሚነት እንዲዘጋ የሚጠይቅ እጅግ አንገብጋቢው ክፍል ተደርጎ ተቀምጧል። ይህ ረቂቅ ነጥብ በዋናነት ያነጣጠረው ደግሞ በሊባኖስና በአካባቢው እየተካሄደ ያለውን መጠነ ሰፊ ውድመትና ሰብአዊ ቀውስን ለማስቆም የተዘጋጀ ቢሆንም ከጀርባው ግን የኢራንን የቀጠናው ተወካዮች ወይም ተላላኪ ኃይሎች የሆኑትን ቡድኖች ሙሉ በሙሉ ከወታደራዊ ጥፋት ለመታደግና የረጅም ጊዜ ህልውናቸውን ለማረጋገጥ የታለመ ስልታዊ የዲፕሎማሲ እርምጃ እንደሆነ ነው በዓለም አቀፍ የጦር ትንታኔ ላይ ስማቸውን የገነቡ ግለሰቦች እየገለጹ ያሉት። ጉዳዩ ይበልጥ ውስብስብና አነጋጋሪ የሚያደርገው ደግሞ ይህ በሁሉም ግንባሮች ላይ የሚታወጀው የተኩስ አቁም ጥያቄ የወራት የጦርነት አካሄድና በመካከለኛው ምስራቅ ያለውን የምድር ላይ እውነታ ሙሉ በሙሉ የሚቀይር መሆኑ ነው። አሜሪካና ምዕራቡ ዓለም ላይ ያሉ አጋሮቿ በዚህ ረቂቅ ድንጋጌ ላይ ተስማምቶ ፌርማቸውን የሚያኖሩ ከሆነ ትራምፕ ቀደም ሲል በጣም ብዙ ሀገራት እነ ዩኤኢ፣ እነ እስራኤል፣ እነ ቱርክ ሳይቀሩ እነ ኳታር በዚህ ጉዳይ ላይ ተስማምተዋል ብለው ነግረውን ነበር። ተስማምተው ፌርማቸውን የሚያኖሩ ከሆነ እዚህ ረቂቅ ሰነድ ላይ በኢራን የሚደገፉ ኃይሎች በአሁኑ ወቅት የያዟቸውን ስልታዊ ይዘቶች እንደያዙ እንዲጸኑና ራሳቸውን በድጋሚ እንዲያደራጁ መፍቀድ ማለት ስለሚሆን የውሳኔ በዋሽንግተንና በቴል አቪቭ በኩል በተለይ እንደ ትልቅ ወታደራዊና ዲፕሎማሲያዊ ውድቀት ተደርጎ ሊወሰድ የሚችል ነው። በተለይ በሊባኖስ ያለው ግንባር ለእስራኤል ህልውናና የድንበር ደህንነት እጅግ ወሳኝና የመጨረሻው ቀይ መስመር ስለመሆኑ ኔታንያሁ በተደጋጋሚ ያስገንዝቧል። ያለምንም ቅድመ ሁኔታና የወደፊት የደህንነት ዋስትና ሳይቀመጥ ቋሚ የተኩስ አቁም መፈረም ማለት አሜሪካ ቀጠናዊ ተጽዕኖዋና የተባባሪነት ሚናዋን በከፍተኛ ሁኔታ ጥያቄ ውስጥ የሚከት ነው። ይሁን እንጂ በዚህ በተራዘመው ጦርነት ምክንያት በዓለም አቀፍ የንግድ መስመሮች ላይ እየደረሰ ያለው ሰብአዊ ቀውስ፣ የሲቪሎች እልቂትና የምዕራባውያን ኢኮኖሚ መሽመድመድ አሜሪካ ወደዚህ አስገዳጅ የድርድር ጠረጴዛ እንድትመጣና ይህንን አንቀጽ እንድታጤን ያደረጋት ትልቁ ገፊ ምክንያት እንደሆነ ይገመታል። ይህ የተኩስ አቁም ስምምነት ወደ ተግባር የሚቀየር ከሆነ በሊባኖስ ውስጥ ለወራት የተፈናቀሉ በመቶ ሺዎች የሚቆጠሩ ዜጎች ወደ ቀድሞ ቀያቸው እንዲመለሱና የሰብአዊ እርዳታ መስመሮች እንዲከፈቱላቸውም ትልቅ ድልን የሚፈጥር ቢሆንም እንኳን የፖለቲካ ስልጣን ሚዛኑ ግን ሙሉ በሙሉ ወደ ኢራን ወገን የሚያዘነብል ነው የሚያደርግ። ኢራን ይህንን ነጥብ በቁልፍ መስፈርትነት ያቀረበችው የምዕራባውያን ወታደራዊ ጥቃት በቀጠናው ባሉ መዋቅሮቿ ላይ እያደረሰ ያለውን ከፍተኛ ጉዳት ለመግታትና በዲፕሎማሲያዊ መንገድ የስትራቴጂ የበላይነት ለመቀዳጀት መሆኑ ነው መረዳት የምንችለው። በተለይ ሰነዱ የትጥቅ መፍታትን ወይም የታጣቂ ቡድኖችን ወደ ኋላ ማፈግፈግ ሳይጠቅስ በነበሩበት ይዞታ ላይ
ጦርነትን ማቆም ብቻ ማስቀመጡ በዋሽንግተን የደህንነት ተቋማት ዘንድ ትልቅ ክርክርና ተቃውሞን የፈጠረ ቢሆንም በሌላ በኩልም ሊባኖስም በዚህ ጉዳይ ላይ ጥያቄ ልታነሳ ትችላለች። ለምን የእስራኤል ጦር አሁን ወደ ሊባኖስ ድንበር ገብቷል። ድንበሩን ተሻግሯል። እዛው ቦታ ላይ ሆኖ ተኩስ የሚቆም ከሆነ እስራኤል ጦር ያንን ቦታ ለቆ ማይወጣ ከሆነ ሌላ የአለመግባባት ሂደትና ሌላ የጦርነት አዙሪት ውስጥ ሊከት የሚችል ጉዳይ ሊሆን ስለሚችል ነው። የዚህ ታሪካዊ ስምምነት ሁለተኛውና እጅግ ስስ የሆነው ክፍል ደግሞ አሜሪካ በኢራን እስላማዊት ሪፐብሊክ የውስጥ ፖለቲካና ማህበራዊ ጉዳዮች ላይ ከማንኛውም አይነት ቀጥተኛ ሆነ የተዘዋዋሪ ጣልቃ ገብነት እንድትቆጠብና የሀገሪቱን ብሔራዊ ሉዓላዊነት ሙሉ በሙሉ እንድታከብር በይፋ የሚያስገድድ አንቀጽ ተካቶበታል ተብሏል። ይህ የተለየ ድንጋጌ በኢራን የፖለቲካ መሪዎች በኩል የቀረበው ላለፉት 4 ዓመታት ከአሜሪካ ሲሰነዘርባቸው የነበረውንና የሀገሪቱን የውስጥ መዋቅር ለመዳን ያለመውን የመንግስት ለውጥ የማምጣት ሬጂም ቼንጅን የመፍጠር ስልታዊ ስጋት አንዴና ለመጨረሻ ጊዜ ለማስወገድ አስበው ያዘጋጁት ነው ተብሏል። አሜሪካ ይህንን የረቂቅ ስምምነት ነጥብ አጽድቃ የምትፈርም ከሆነ በኢራን ግዛት ውስጥ በተለያዩ ጊዜያት የሚነሱ ህዝባዊ ተቃውሞዎችን፣ የሴቶችና የዲሞክራሲ መብት ጥያቄዎችን እንዲሁም የፖለቲካ አለመረጋጋቶችን በገንዘብ፣ በዲፕሎማሲ፣ በፕሮፓጋንዳ፣ በጦር መሳሪያ ለመደገፍ የምታደርጋቸውን ጥረቶች በይፋና በህግ እንድታቆም ትገደዳለች ማለት ነው። ይሄ ሉዓላዊነት እውቅናና የጣልቃ ለመግባት ዋስትና ጥያቄ ደግሞ ለኢራን አብዮታዊ ዘብ እንዲሁም ለአጠቃላይ ለኢራን የአገዛዝ መዋቅር እንዲሁም የስትራቴጂክ ደህንነት ጉዳይ ተደርጎ የሚወሰድ ከለላ ነው። ባለፉት ዓመታት በቴህራንና በተለያዩ የኢራን ከተሞች የተቀሰቀሱት መጠነ ሰፊና መዋቅራዊ ህዝባዊ ተቃውሞዎች ከጀርባ አሜሪካና የደህንነት ተቋማቶቿ ብሎም የምዕራባውያን ስለላ ድርጅቶች እጅ እንዳለበት በጽኑ ነው የምታምነው ኢራን። ይህንን ዓለም አቀፍ የህግ ዋስትና ከአሜሪካ የምታገኝ ከሆነ ደግሞ በሀገር ውስጥ ያለውን ሃይማኖታዊና ፖለቲካዊ ስልጣን ያለምንም ውጫዊ የደህንነት ጫናና ማዕቀብ ይበልጥ ለማጠናከርና የውስጥ ተቃዋሚ ኃይሎቿን በቀላሉ ለመቆጣጠር ሰፊ እድልን ይሰጣታል። ለአሜሪካ የውጭ ጉዳይ ሚኒስትርና ለዋይት ሃውስ አስተዳደር ደግሞ ይህ ነጥብ በይፋ መቀበል ማለት በዓለም አቀፍ መድረክ ላይ በዲሞክራሲ ማስፈን በነጻነትና በሰብአዊ መብቶች ጥበቃ ስም የሚደረገውን የውጭ ፖሊሲ ተሟጋጅነት ሚና በተለይ በኢራን ላይ በተወሰነ መልኩ ማላላት ወይም ማጠፍ ማለት በመሆኑ ምክንያት በዋሽንግተን የህግ መወሰኛ ምክር ቤትና በፖሊሲ አውጪዎች ዘንድም ከፍተኛ የክርክር እንዲሁም የሐሳብ መከፋፈልን ሊያስከትል የሚችል ጉዳይ ተደርጎ ይቀመጣል። ጉዳዩ ይበልጥ ውስብስብ የሚያደርገው ደግሞ መሰላል ይህ አንቀጽ አሜሪካ በኢራን ውስጥ የሚንቀሳቀሱና በዋሽንግተን የሚደገፉ የተቃዋሚ ቡድኖችን ወይም የሚዲያ ተቋማትን በገንዘብ እንዳትረዳ የሚከለክል መሆኑ ነው። የኢራን የድርድር ቡድን ይህን ነጥብ እንደ ቀድሞ ሁኔታ ሲያስገባ አሜሪካ በኢኮኖሚና በወታደራዊ መስክ ብቻ ሳይሆን በፖለቲካውም ረድፍ የኢራንን የአስተዳደር ዘይቤ በይፋ እንድታውቅ ለማስገደድ የሄደችበትን ርቀት ነው የሚያሳየው። ይህ የሉዓላዊነት የመከበር ጥያቄ በቀጣይነት ከሚነሱት የባህር ላይ እገዳዎች መነሳት ከኢኮኖሚ ነጻነቶችና ማዕቀቦች ጋር ከማንሳት ከሚሉት ጉዳዮች ጋር ቀጥተኛ ትስስር ያለው መሆኑ የኢራን ዲፕሎማቶች የሀገሪቱን የውስጥ ደህንነት ሙሉ በሙሉ ካላረጋገጡ ወደ ቀጣዩ የኢኮኖሚ ድርድር እንደማይሸጋገሩ ያሳዩበት ስልታዊ አካሄድ ነው ሊባል የሚችል ነው። ይህንን ተከትሎ የሚመጣው ደግሞ ምንድን ነው? የአሜሪካው የባህር ላይ ከበባ ጉዳይ ነው ቀጥሎ የሚመጣው። በዚህ ሊክ ተደርጎ ወጣ የተባለው የረቂቅ ስምምነት ሰነድ ላይ ከተካተቱትና በአስቸኳይ ጊዜ ሰሌዳ እንዲተገበሩ ከተቀመጡት እጅግ አስገራሚ ወታደራዊ ድንጋጌዎች መካከል ዋናው የአሜሪካ እንዲሁም አጋሮቿ በኢራን እስላማዊት ሪፐብሊክ ላይ የጣሉትን መጠነ ሰፊ የባህር ላይ ከበባ ስምምነቱ በተፈረመ በ30 ቀናት ውስጥ ሙሉ በሙሉና ያለምንም ቅድመ ሁኔታ እንዲያነሱ የሚያስገድደው ጥብቅ አንቀጽ አለው መባሉ ነው። ይህ የባህር ላይ ከበባ መነሳቱ ኢራን ያለምንም ውጫዊ ወታደራዊ ስጋት የጦር መርከቦች ፍተሻና የአሜሪካ ባህር ኃይል ተጽዕኖ የራሷን የንግድና የነዳጅ ጫኝ መርከቦች ወደ ተለያዩ የዓለም ክፍሎችና ስልታዊ የባህር መስመሮች በነጻነት እንድታሰማራ ትልቅ በር የሚከፍትላት ከመሆኑም በላይ በሀገሪቱ የባህር ላይ ንግድ እንዲሁም ግንኙነት ዙሪያ ተጥሎ የነበረውን የኢኮኖሚና ወታደራዊ ማነቆም በአጭር ጊዜ ውስጥ የሚበጠስ ወሳኝ ስኬት የሚመዘገብበት ይሆናል። ከዚህ በተጨማሪ ረቂቁ አሜሪካ ወታደራዊ ኃይሏን ከኢራን አዋሳኝ አካባቢዎችና የባህር ክልሎች እንድታስወጣ የሚጠይቅ ነው መባሉ ደግሞ የዋሽንግተን ቀጠናዊ ወታደራዊ ስምሪት ስትራቴጂ ሙሉ በሙሉ የሚገለብጥ ነው ተብሏል። ይህ 30 ቀናት አጭር ጊዜ ገደብ መቀመጡ ደግሞ የአሜሪካ ጦር ከኢራን ዙሪያ እንዲወጣ መጠየቁ ለፔንታጎን ወታደራዊ እቅድ አውጪዎችና ለባህር ኃይል እዝ እጅግ ትልቅ ፈተናና ሊዋጥ የማይችል ከባድ የደህንነት ስጋት ነው። በአረብ ባህረ ሰላጤ፣ በኦማን ባህርና በህንድ ውቅያኖስ ሰሜናዊ ክፍል የተሰማሩት ግዙፍ የአሜሪካ ጦር መርከቦች፣ የአውሮፕላን
ተሸካሚዎችና የደህንነት መዋቅሮች በአንድ ወር ጊዜ ውስጥ ከአካባቢው ማንቀሳቀስ፣ የባህር ላይ ከበባ ስትራቴጂን መቀየርና ወታደራዊ ይዞታን ማላላት ሰፊ ቴክኒክ፣ የሎጂስቲክስና የወታደራዊ ስምሪት ለውጥን የሚጠይቅ ውስብስብ ሂደት ነው። ይህ እገዳ መነሳቱ በተለይ የኢራን እስላማዊ አብዮታዊ ዘብ ኦሩ የባህር ኃይል ክንፍና የሀገሪቱ ዓለም አቀፍ የንግድ መስመር ከፍተኛ ሁኔታ እንዲያንሰራራና እንዲጠናከር የሚያደርግ ከመሆኑም በላይ በመካከለኛው ምስራቅ ያለው የባህር ላይ የኃይል ሚዛንም ፍጹም በሆነ መልኩ ወደ ቴህራን ወገን የሚያደላና የአሜሪካን ቀጠናዊ አጋሮች ለአደጋ የሚያጋልጥ ነው ተብሎ ነው የሚታመነው። ጉዳዩ ይበልጥ አሳሳቢ የሚሆነው አሜሪካ ከከበባው እንድትወጣ መገደዷና የኢራን ወታደራዊና የጦር መሳሪያ ዝውውር ሙሉ በሙሉ ነፃ የሚያደርግ በመሆኑ ነው። ዋሽንግተንና አጋሮቹ ባለፉት ዓመታት የኢራን መርከቦች በባህር ላይ በማስቆምና በመፈተሽ ወደ የመን፣ ሶሪያና ሊባኖስ የሚደረጉ የሚሳኤልና የድሮን መለዋወጫዎች ዝውውርን ለመግታት ከፍተኛ ጥረት ሲያደርጉ የቆዩ ናቸው። ይህ የ30 ቀናት የጊዜ ገደብ ከበባው ካነሳው ግን አሜሪካ ያንን የማድረግ አቅምም መብትም በህግ ታጣለች ማለት ነው። ይህ ባህር ላይ እገዳ መነሳት ጥያቄ በቀጣይነት ከሚመጣውና የዓለም የነዳጅ ኢኮኖሚ በእጇ ለማስገባት ከታለመው የሆርሙዝ ወሽመጥ ቁጥጥር ድንጋጌ ጋር ቀጥተኛ ቁርኝነት ያለው በመሆኑ ደግሞ ቴህራን በዲፕሎማሲው ጠረጴዛ ላይ ወታደራዊ የበላይነቷን ምን ያህል በጽኑ እየገፋችበት እንደሆነች ያሳያል። ይህንን ተከትሎ ምን ይመጣል ከተባለ ደግሞ የሆርሙዝ ሰርጥ ኢራን ብቸኛ ባለቤት ለመሆን የምታደርገው ጥረት ነው የምናገኘው። በዚህ ረቂቅ ሰነድ ውስጥ ከተካተቱት እንዲሁም በዓለም አቀፍ የነዳጅ ትራንዚት በዓለም ኢኮኖሚ መዋቅር ላይ ፍጹም ለውጥን ሊያመጣ ይችላል ተብሎ ከተፈረጁት ነጥቦች መካከል ዋነኛው የትኛው መሰላችሁ? የሆርሙዝ ሰርጥ ስምምነቱ በይፋ በተፈረመ በ30 ቀናት ውስጥ በኢራን እስላማዊት ሪፐብሊክ ብቸኛ ዝግጅት እቅድና መመሪያ ስር በድጋሚ እንዲከፈት የሚጠይቀው አወዛጋቢው ድንጋጌ ነው። ይህ ማለት በዓለም ላይ በየቀኑ ከሚንቀሳቀሱ አጠቃላይ የባህር ላይ የነዳጅ ጭነት ውስጥ ሲሶን ወይም 1/3ኛውን የሚያስተናግደውና ዓለም የኃይል አቅርቦት እጅግ ወሳኝ ሆነው ይህ ስልታዊ የባህር መስመር የወደፊት አጠቃቀሙ፣ የጸጥታ ጥበቃው፣ የትራፊክ ፍሰቱ ሙሉ በሙሉ በኢራን መንግስት ውሳኔ ስር እንዲወድቅ የሚደነግግ ነው። ይህ ረቂቅ ነጥብ ወደ ተግባር ተቀየረ ማለት ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ቀጥተኛና ፍጹም የሆነ የማዘዝ፣ የመቆጣጠር፣ የማቀብ እንዲሁም የመዝጋት መብት እንዲኖራት የሚያደርግ በመሆኑ ለአሜሪካና ለምዕራባውያን አጋሮቿ ታላቅ ስልታዊ ሞት ተደርጎ የሚወሰድ ነው። ይሄኛው የኢራን ብቸኛ የቁጥጥርና የደህንነት ዝግጅት ስልጣን መቀበል ለአሜሪካ የደህንነት ተቋማት፣ ለፔንታጎንና ለምዕራባውያን አጋሮቿ እጅግ ከባድና ሊተገበር የማይችል የፖሊሲ ውሳኔ ነው። መስመሩ በኢራን የወታደራዊና የህግ ማዕቀፍ ብቻ የሚመራና የሚከፈት ከሆነ ቴህራን የፈለገችውን የጥላት ሀገር የንግድ መርከብ የመከልከል ጥብቅና አድካሚ ፍተሻን የማድረግ ወይም የፈለገችውን ያህል የሰዓት እገዳ የመጣል ሙሉ መብትን እንድታገኝ የሚያደርግ ነው ማለት ነው። ይህ ደግሞ ላለፉት 10 ዓመታት ዓለም አቀፉ ማህበረሰብና አሜሪካ በጽኑ ሲከላከሉት በቆዩት ዓለም አቀፍ የባህር ላይ ጉዞ ነጻነት ወይም ፍሪደም ኦፍ ናቪጌሽን መርህ ላይ የሚሰነዘር ታሪካዊ እርምጃ ከመሆኑም በላይ የዓለም የነዳጅ ዋጋ በማንኛውም የፖለቲካ ውጥረት ወቅት እንደፈለገች ማናር የምትችልበትን እጅግ ኃይለኛ የጂኦፖለቲካ ካርድ በኢራን እጅ ላይ እንዲቀመጥ ተደርጎ የሚቆጠር ነው። አሜሪካ በዚህ ተስማምታ ፈረመች ማለት ለኢራን ትልቅ ስጦታ እንደመስጠት ነው የሚቆጠርባት። ጉዳዩን ይበልጥ ውስብስብ የሚሆነው ደግሞ እንዴት መሰላችሁ? የሆርሙዝ ሰርጥ በኢራን ቁጥጥር ስር ማድረግ ማለት የባህረ ሰላጤው ሀገራት በተለይም ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኩዌት የሚያመርቱትን ነዳጅ ወደ ዓለም ገበያ ለማውጣት በቴህራን ፍቃድና ይሁንታ ላይ ጥገኞች እንዲሆኑ የሚያደርጋቸው መሆኑ ነው። የአዲስ አሰራር በክልሉ ሀገራት መካከል ያለውን የዲፕሎማሲ ሚዛንም ሙሉ በሙሉ የሚቀይር ነው። አሜሪካ በቀጠናው ያላትን የደህንነት ዋስትና ሰጪነት ሚናም ፍጹም ዋጋ ቢስ እንዲሆን ነው የሚያደርገው። ይህ ባህር ላይ የበላይነት ጥያቄ በቀጣይነት ከሚመጣውና የኢራንን የኢኮኖሚ ደም ስር በቀጥታ ከሚከፍተው የነዳጅ ማዕቀብ መነሳትና የገንዘብ ምንጮች ነጻነት ጋር የተቆራኘ መሆኑ ደግሞ የቴህራን ስትራቴጂስቶች የባህር ላይ ቁጥጥሩ እንደ ትልቅ መደራደሪያ አድርገው እየተጠቀሙበት ነው የሚገኙት። በዚህ ታሪካዊ ሊግ ተደርጎ በወጣው ሰነድ ላይ ሌላኛው ተካቶ የምናገኘው ነጥብ ደግሞ የኢራንን ኢኮኖሚያዊ ህልውና ሙሉ በሙሉ ለመቀየርና የሀገሪቱን ደም ስር በድጋሚ ለመክፈት የተቀመጠው ታላቅ ነጥብ ነው። አሜሪካ በኢራን የነዳጅ ሽያጭ፣ በፔትሮኬሚካል ምርቶችና በማናቸውም የነዳጅ ተዋጽኦዎች ላይ የጣለቻቸው መጠነ ሰፊ ማዕቀቦች በአስቸኳይ እንድታነሳ የሚጠይቅ ነጥብ አለው። ከዚህ በላይ ይህ ረቂቅ ስምምነት የሚያስገድደው ኢራን ከነዚህ ስልታዊ ምርቶች ሽያጭ የምታገኘውን ማንኛውም አይነት የፋይናንስ ሀብት፣ የውጭ ምንዛሬ ያለምንም ዓለም አቀፍ ባንክ ማነቆ፣ የዶላር ዝውውር ክልከላና የአሜሪካ የግምጃ ቤት ቁጥጥር በቀጥታ የመጠቀም ፍጹም መብት እንዲኖራት ነው
የሚያድስሰው። ይህ መሰረታዊ ነጥብ ወደ ተግባር ከተቀየረ ላለፉት 10 ዓመታት የኢራን ኢኮኖሚ አንቆ ያዘውና ሀገሪቱን ከአጠቃላይ የዓለም አቀፍ የፋይናንስ መዋቅር አግልሎ የቆየውን የምዕራባውያን የማዕቀብ ሰንሰለት ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ይበጠሳል ማለት ነው። ይህ ራጅ ማዕቀብ መታገድና የገንዘብ ምንጮች ነፃ መደረግ ጥያቄ ዩናይትድ ስቴትስ በተለይም በዶናልድ ትራምፕ አስተዳደር ወቅት በኢራን ላይ ጥላው የነበረውን የማክሲመም ፕሬሸር ስትራቴጂ ሙሉ በሙሉ ዋጋቢስና ውድቅ የሚያደርግ ታሪካዊ ክስተትም ይሆናል። አሜሪካ ይህን ነጥብ ተቀብላ የምትፈርም ከሆነ ኢራን ያለምንም ዲፕሎማሲያዊና የህግ ፍርሃት በቀን በሚሊዮን የሚቆጠሩ በርሚል ድፍድፍ ነዳጆችን ለዓለም አቀፍ ገዢዎች በተለይም ለቻይና፣ ለህንድ በይፋ መሸጥ የምትጀምርበት በርን ይከፍትላታል። ይህም በከፍተኛ የገንዘብ ግሽበት፣ በኢኮኖሚ መቀዝቀዝና በብሔራዊ ገንዘብ ዋጋው የመግዛት አቅሙ መውረድ ስታመስ ለቆየችው ኢራን በአጭር ጊዜ ውስጥ በቢሊዮኖች የሚቆጠር የዶላር ክምችት እንድታገኝ የሚያስችላት ከመሆኑም በላይ በሀገር ውስጥ ያለውን ህዝባዊ የኑሮ ውድነት ጫናም በከፍተኛ አቅምና ፍጥነት ለመግታት ትልቅ እድልን ይፈጥርላታል። ጉዳዩ በዋሽንግተን የፖለቲካ መድረክ ግን እጅግ አሳሳቢና አከራካሪ ሆኖ ነው የሚሄደው። ኢራን ከነዳጅ ሽያጭ የምታገኘውን የፋይናንስ ሀብት ያለምንም ገደብ እንድትጠቀም ተፈቀደ ማለት የምዕራባውያን የደህንነት ባለሙያዎች የሚከራከሩት ይህ ገንዘብ ፍሰቱ መለቀቅ ማለት የኢራን የሀገር ውስጥ ኢኮኖሚያን ለመገንባት ብቻ ሳይሆን በቀጠናው ላሏት እንዲሁም ለአሜሪካ ደህንነት ስጋት ለሆኑ ለአሜሪካ ብቻ አይደለም ለአጋሮቿ ስፔሻሊ ለእስራኤል ስጋት ለሆኑት የታጠቁ ኃይሎች ወይም ፕሮክሲ ፎርስስ የምታደርገውን ወታደራዊና የገንዘብ ድጋፍ በከፍተኛ ሁኔታ ለማሳደግ ታውለዋለች የሚል ነጥብ ነው የሚያነሱት። ይሁን እንጂ ኢራን ይህንን የኢኮኖሚ ነጻነት ጥያቄ እንደዋናና የማትደራደርበት ቀይ መስመር አድርጋ ያቀረበችው መሆኑ አሜሪካ ጦርነቱን ለማስቆም ስትል የኢኮኖሚ ማዕቀቡን አሳልፋ ለመስጠት እስከ መገደድ የደረሰችበት ስልታዊ ምዕራፍ እንደሆነ ነው የሚገመተው። ይህ ታላቅ የኢኮኖሚ ስምምነት በቀጣይነት ከሚመጣውና አሜሪካ ለኢራን አስተባብራ ትከፍላታለች ወይም $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ይዛ ወደ ኢራን ትገባለች የሚለው ጉዳይ ስናነሳ ደግሞ ነገሮቹ የባሰው ስብስብ ይሆናሉ። በዚህ ሊክ አርጎ ሾልኮ በወጣው መረጃ መሰረት የአሜሪካ የውጭ ጉዳይ ፖሊሲ ሙሉ በሙሉ የሚበዘብዝ ነው ተብሎ በከፍተኛ ሁኔታ እንዲተች ያደረጉ ካሉ ድንጋጌዎች መካከል ወይም ክፍሎች መካከል የዩናይትድ ስቴትስ እንዲሁም ምዕራባውያን አጋሮቿ ለኢራን እስላማዊት ሪፐብሊክ መልሶ ግንባታ የሚውል ቢያንስ $300 ቢሊዮን የሚያወጣ ዝርዝርና ግልጽ እቅድ እንዲያቀርቡ የሚጠይቅ ክፍል መያዙ ነው። ይህ ማለት ባለፉት ዓመታት በተካሄዱ ቀጥተኛ ሆነ ተዘዋዋሪ ጦርነቶች እንዲሁም ባለፉት ዓመታት በተካሄዱት ቀጥተኛ እንዲሁም ተዘዋዋሪ ጦርነቶች ዋሽንግተን በጣለቻቸው መጠነ ሰፊ ማዕቀቦች ምክንያት በኢራን ብሔራዊ መሰረተ ልማት፣ በኢንዱስትሪዎች፣ በኃይል አቅርቦትና በአጠቃላይ የሀገሪቱ ኢኮኖሚ ላይ ለደረሰው ውድመትና ኪሳራ አሜሪካና አጋሮቿ የካሳ ክፍያ በገንዘብ ባይሆንም በመልሶ ግንባታ እንዲከፍሉ የሚገደዱበት ታሪካዊ መንገድ ሆኖ ቀርቧል። ይህ ድንጋጌ በረቂቁ ላይ ተካቷል መባሉ ኢራን ጦርነቱ ባስከተለው ቀውስ ውስጥ ራሷን እንደ ተበዳይና የአሜሪካን ጥቃት ሰለባ አድርጋ በማቅረብ ወታደራዊ ፍጥጫውን ወደ ከፍተኛ ዲፕሎማሲና የገንዘብ የበላይነት የለወጠችበት ትልቅ ስልታዊ እርምጃ ነው ተብሎ ተቀምጧል። ይህ $300 ቢሊዮን ግዙፍ የገንዘብና የመልሶ ግንባታ እቅድ ጥያቄ በዋሽንግተን የፖለቲካ መድረክ በዋይት ሃውስና በኮንግረስ አባላት ዘንድም ታላቅ ቁጣና ለመረጋጋትን የሚቀሰቅስ ጉዳይ ሆኖ ብቅ ብሏል። በተለይ ፕሬዚዳንት ዶናልድ ትራምፕና የሪፐብሊካን ፓርቲ አባላት አሜሪካ ለታሪካዊ ጠላቷ ለኢራን እንዲህ አይነቱ ግዙፍ የገንዘብ መጠን አሰባስባ መልሶ ግንባታን ለመስራት ማሰቧ ባታስበው ራሱ ባትስማማበትም ራሱ ይህንን ነጥብ በድርድር ጠረጴዛ ላይ እንደ አንድ አጀንዳ ፈቅዳ መነጋገሯ ብሔራዊ ውርደትና ፍጹም እጅ መስጠት ነው ብለው እየፈረጁት ነው ያሉ። ይሁን እንጂ የኢራን የድርድር ቡድን ይህን ነጥብ በጽኑ የገፋበት ምክንያት በጦርነቱ ወቅት በሀገሪቱ ስልታዊ ይዞታዎች ላይ ለደረሰው መጠነ ሰፊ የአየርና የሳይበር ጥቃት ምትክ እንዲሆን ከመፈለግም በላይ ወደፊት የኢኮኖሚ ማገገሚያዋን በአሜሪካ ካፒታል ላይ ለመገንባት ስላለመች መሆኑ ዝርዝር መረጃዎች ያሳያሉ። ጉዳዩን በዲፕሎማሲው ዓለም ይበልጡ ስብስብ ሆኖ እንዲመጣ ያደረገው ግን አሜሪካ ይህንን የመልሶ ግንባታ እቅድ የምታቀርብ ከሆነ በዓለም አቀፍ ሕግ ፊት በኢራን ላይ ላደረሰችው ጥፋተኝነቷን በይፋ እንደማመን የሚቆጠርባት መሆኑ ነው። ይህ ደግሞ በምዕራባውያን ዘንድ ሊዋጥ የማይችል ታላቅ የፖለቲካ ሽንፈት ነው። የአሁኑ የአሜሪካ አስተዳደር ይህንን ነጥብ ወደ ኢንቨስትመንት ወይም ወደ ረዥም ጊዜ ንግድ ትብብር ለመለወጥ ጥረት እያደረገ እንደሆነ ፍንጮች አሉ። ነገር ግን ቴህራን ይህ $300 ቢሊዮን ያለምንም ማድበስበስ ለመሰረተ ልማት ግንባታ የሚውል ቀጥተኛ ፈንድ መሆን እንዳለበት በመግለጽ ጠንካራ አቋም ስለመያዟ ነው እየተገለጸ ያለው። ይህ ደግሞ ወደ ምን ይወስደናል? ያ ኢራን በተደጋጋሚ ስትጠይቀው የነበረውን $24 ቢሊዮን ገንዘቤን አስቀድማችሁ ስጡኝ የሚለውን ቁርጠኝነት ያለው አቋሟን ነው የሚወስደን። አሜሪካ በዓለም አቀፍ የፋይናንስ ተቋማትና በተለያዩ ሀገራት ባንኮች ውስጥ ያገደችውን ወደ $24 ቢሊዮን የሚገመት የኢራን ብሔራዊ ንብረትና የነዳጅ ሽያጭ ክምችት በአስቸኳይ እንድትለቅ የሚጠይቅ ክፍልም በዚህ ረቂቅ ስምምነት ላይ ተካቷል ይላል ሊክ ያደረገው መረጃ። ጉዳዩ ይበልጥ ፈታኝና አነጋጋሪ የሚያደርገው ግን ኢራን ካቀረበችው ቅድመ ሁኔታ መካከል የዚህ አጠቃላይ የታገደ ገንዘብ ግማሽ ያህሉ ማለትም $12 ቢሊዮን ሁለቱ ሀገራት ሊያደርጉት በጊዜ
ሰሌዳ ያስቀመጡትን ዋናው የ60 ቀናት ይፋዊ የሰላም ድርድር ከመጀመሩ በፊት አስቀድሞ ሙሉ በሙሉ ተለቀው ወደ ኢራን ማዕከላዊ ባንክ ካዝና ወይም ቴህራን ወደምትፈልገው አስተማማኝ የውጭ ባንክ ሂሳብ መግባት እንዳለበት በግልጽ ተቀምጧል። ይህ ቅድመ ሁኔታ ፍትጊያ አሜሪካ ለሰላም ሂደቱና ለማዕቀብ ማንሳት ድርድሩ ያላትን እውነተኛ ቁርጠኝነትና ታማኝነት የምታሳይበት የመጀመሪያውና ትልቁ ፈተና ተደርጎም ተቀምጧል። ይህ ድርድር ሳይጀመር ግዙፍ የገንዘብ መጠን አስቀድሞ እንዲለቀቅ የሚጠይቀው የኢራን አቋም በዋሽንግተን የውጭ ጉዳይ ፖሊሲ አውጪዎችና በነጩ ቤተ መንግስት አስተዳደር ላይ እጅግ ከባድ የፖለቲካና የስትራቴጂ ጫናን ነው የፈጠረው። በአሜሪካ የህግ መወሰኛ ምክር ቤት ወይም ሴኔት እንዲሁም በብሔራዊ ደህንነት ተቋማት ውስጥ ያሉ ጠበቅ ያለ መስመርን የሚከተሉ አጋሮች እንደሚያነሱት ከሆነ ምንም አይነት የመጨረሻ ስምምነት ሳይደረግና ቴህራን ወደፊት ባህሪዋ ሳይለካ ሳይታወቅ $12 ቢሊዮን አስቀድሞ መልቀቅ ማለት አሜሪካ ለኢራን ተጽዕኖና ማስፈራሪያ ሙሉ በሙሉ እጇ መስጠቷን የሚያሳይ ከመሆኑም በላይ በዓለም አቀፍ መድረክ ያላትን ገጽታ በእጅጉ የሚያበላሽ ታላቅ ድክመት ነው በሚል በከፍተኛ ሁኔታ እየተቸን የሚገኙ። ነገር ግን ኢራን በበኩሏ ይህ የታገደ ገንዘብ ማዕቀቡ ከመጣሉ በፊት ያፈራችው የራሷ ህጋዊና ብሔራዊ ሀብት መሆኑን አሜሪካ ይህንን ገንዘብ በፖለቲካዊ መደራደሪያነት የመያዝ ምንም አይነት የህግ መሰረት እንደሌላትና ይህ ካልተፈጸመ ግን ወደ ቀጣዩ የተሟላ የሰላም ውይይት እንደማትገባም ለዋሽንግተን ግልጽ የሆነ ዲፕሎማሲያዊ ማስጠንቀቂያዎችን እየሰጠች ትገኛለች ተብሏል። ይህ በ$24 ቢሊዮን የታገደ ንብረት ዙሪያ የሚደረገው ፍትጊያ ኢራን በአሁኑ ወቅት ያጋጠማትን የውጭ ምንዛሬ እጥረት ለመቅረፍና የብሔራዊ ገንዘቧን ዋጋ ለማረጋጋት ያቀደችበት ስልታዊ ስሌት አካል ነው። ድርድሩ በሚካሄድባቸው ቀናት ውስጥ የሀገር ውስጥ ኢኮኖሚው የተረጋጋ እንዲሆንና በህዝቡ ዘንድ ያለው የኑሮ ውድነት ጫና እንዲቀንስ ይህ የቅድመ ክፍያ ገንዘብ ለቴህራን እጅግ አስፈላጊ ስለመሆኑ ተቀምጧል። አሜሪካ ይህንን የገንዘብ መጠን ለመልቀቅ የምትስማማ ከሆነ ይህ ታሪካዊ እርምጃ ቀጥታ ወደሚቀጥለውና እጅግ ውስብስብ ወደ ተባለው የ60 ቀናት የኒውክሌር ፕሮግራምና የዘላቂ ማዕቀብ የማንሳት የጊዜ ሰሌዳ መግቢያ በር የሚከፍት ነው የሚሆነው። እነዚህ ሁሉ ነጥቦች እሺት ብለው እነዚህ ሁለቱ ሀገራት ተስማምተው ሲፈራረሙ ኤቭሪቲንግ ያልቃል ማለት ግን አይደለም። ዋናው ጉዳይ እንዲቀጥል ነው። እነዚህ ሁላ መስፈርቶች እየተቀመጡ ያሉት በእነዚህ ጉዳዮች ላይ የጋራ መግባቢያ ላይ ደርሰን ከተስማማን ከተፈራረምን በኋላ ደርሰንበታል እያሉን ያሉት ማለት ነው። አሁን ሁለቱም ወገኖች በእነዚህ ጉዳዮች ላይ ተግባብተው ከተፈራረሙ በኋላ ወደ ዋናው ጉዳይ ይገባሉ። የ60 ቀናት የኒውክሌር ድርድር የሚሉ ጉዳዮች ይነሳሉ ማለት ነው። በዚህ ረቂቅ ሊክ አድርጎ ሾልኮ በወጣው መረጃም ይህ ጉዳይ ተነስቷል። ሁለቱ ሀገራት በዓለም ላይ እጅግ አወዛጋቢና ውስብስብ በሆነው በኢራን የኒውክሌር ፕሮግራምና ዘላቂ በሆነ የማዕቀብ ማንሳት ሂደት ላይ የመጨረሻና ቋሚ ውሳኔ ላይ ለመድረስ ጥብቅ የሆነ የ60 ቀናት ይፋዊ የድርድር ጊዜ እንዲቀመጥ ነው በስምምነቱ አስገዳጅ ነው የተቀመጠው። ይህ ማለት ይህ ባለ 2 ወር የጊዜ መስኮት ሁለቱ ወገኖች ቴክኒካዊ፣ ህጋዊና ስልታዊ የሆኑ የዩራኒየም ማበልጸግ ደረጃዎች፣ የዓለም አቀፉን የአቶሚክ ኃይል ኤጀንሲ IAEA ፍተሻዎችንና ሁሉንም የአሜሪካ የረጅም ጊዜ ማዕቀቦች በቋሚነት የመሰረዝ ጉዳዮችን በተመለከተ በዝርዝር ተወያይተው የመጨረሻ የሰላም ስምምነት የሚያዘጋጁበት ወሳኝ የዲፕሎማሲው ምዕራፍ ከዛ በኋላ ነው የሚመጣው። ይህ የጊዜ ሰሌዳ መቀመጡ በሁለቱ ሀገራት መካከል ያለውን የፍጥጫ ዘመን በዘላቂነት ለመቅረፍና አዲስ የቀጠናውን ስምምነት ለመቅረጽ የታለመ ዋነኛው መዋቅራዊ ድልድይ ነው ተብሏል። የ60 ቀናት ጥብቅ የጊዜ ገደብ መቀመጡ ደግሞ ሁለቱም ወገኖች የውጭ ጉዳይ ሚኒስትሮችና ለኒውክሌር ባለሙያዎች እጅግ ፈጣን፣ ስስና ከፍተኛ ውሳኔዎችን የሚጠይቅ ታላቅ የዲፕሎማሲ ፈተና ነው። በዚህ አጠር ባለ የ2 ወር ጊዜ ውስጥ ላለፉት ዓመታት መፍትሄ ያጣውና የኢራንን ዩራኒየም ወደ ጦር መሳሪያ ደረጃነት ለማበልጸግ እየተደረገ ያለውን ጉዞ የቴክኒክ ሂደት ማቆምና በሌላ በኩል ደግሞ የምዕራባውያን የደህንነት ስጋት ከቴህራን የኢኮኖሚ ዋስትና ጥያቄ ጋር ማመጣጠን እጅግ የላቀ የፖለቲካ ጥበብን የሚያሻው ጉዳይ ነው። ሰነዱ እንደሚያሳየው ከሆነ ኢራን በዚህ 60 ቀናት የጊዜ መስኮት ውስጥ የኒውክሌር ፕሮግራሟን ስፋትና ፍጥነት በተወሰነ ደረጃ ለመገደብ ፍቃደኛ ልትሆን የምትችለው አሜሪካ ሁሉንም የኢኮኖሚ የባንክና የንግድ ማዕቀቦችን በህግ መወሰኛ ምክር ቤቱ ጭምር አጽድቃ በቋሚነት ለመሰረዝ ፍጹምና የማይታጠፍ የህግ ዋስትና ከሰጠች ብቻ ስለመሆኑ ተገልጿል። ጉዳዩ በዓለም አቀፍ ደረጃ ይበልጥ አሳሳቢ የሚሆነው ይህ የ60 ቀናት ድርድር ሳይሳካ ቢቀር የሚከተለው መዘዝ እጅግ የከፋ ስለሆነ ነው። የመጀመሪያዎቹ ስምምነቶች የባህር ላይ ከበባ መነሳት፣ የገንዘብ መልቀቅ ተተግብረው በ60 ቀናት ውስጥ የመጨረሻው የኒውክሌር ስምምነት ላይ መድረስ ካልተቻለ ቀጠናው ወደ ከፋ ወደማይመለስ ወታደራዊ ግጭት ውስጥ ሊገባ የሚችልበት እድል በጣም ከፍተኛ እንደሆነ የሚያስጠነቅቁ ፖለቲከኞችና ዲፕሎማቶች ቁጥራቸው እየተበራከተ ነው ያለው። ስለዚህ ይሄ ጊዜ መስኮት በሁለቱም ሀገራት እጅግ ውድ የሆነ የማዕቀብ ፎይታና የሰላም እድል የሚሰጥ ቢሆንም በውስጡ የያዘው የጊዜ እጥረትና የቴክኒክ ውስብስብነት ግን ድርድሩ እጅግ ስስ እንዲሆን ያደርገዋል። ይህ የኒውክሌር አጀንዳ ፍትጊያ በጥቅሉ ከዚህ ጦርነት የመጨረሻው ስልታዊ ምዕራፍ ጋር በቀጥተኛ የተያያዘ ነው። ጉዳያችንን እየጠቀለልን እንሂድ። የተከበራችሁ የገበያ ሚዲያ ተከታታዮች በዚህ ታሪካዊና ሚስጥራዊ ሊክ አድርጎ በወጣው ረቂቅ የስምምነት ሰነድ ውስጥ ከተካተቱት መሰረታዊ ነጥቦች መካከል አሜሪካና አጋሮቿ
ፍጹም ለሆነ ስልታዊ ስጋት አጋልጦ የሰጠውና ኢራን ትልቁ ዲፕሎማሲያዊ ድል ተደርጎ ሊቆጠርላት የሚችለው ዋናው ነጥብ መስላችሁ የኢራን የባሊስቲክና የሃይፐርሶኒክ ሚሳኤል ፕሮግራሞች እንዲሁም ኢራን በመካከለኛው ምስራቅ ቀጠና ለሚገኙ ልዩ ልዩ የታጠቁ ቡድኖቿ የምታደርገው ወታደራዊ ሎጂስቲክሳዊና ፋይናንሳዊ ድጋፍ ከድርድሩ አጀንዳ ውጪ ሆኗል መባሉ በጣም ግርምትን የፈጠረ ኢራን እንዴት ልታደርገው ቻለች? እነዚህን ጉዳዮች ከድርድር ጠረጴዛ እንዲነሱ እንዴት ልታደርግ ቻለች ብሎ በርካቶች በግርምት ውስጥ እንዲገቡ ያደረገ ምናልባትም ይህ ሊክ ተደርጎ ወጣ የተባለው መረጃ ይሄማ እውነት ሊሆን አይችልም እንዲሉ በርካታ ሰዎች ያደረገው ነጥብ ይሄኛው ነው። ይህ ማለት ምን መሰላችሁ? አሜሪካ ቀደም ሲል ለብዙ አስርተ ዓመታት በመካከለኛው ምስራቅ ደህንነትና መረጋጋት ላይ ትልቁ አደጋ ነው ስትል በጽኑ ስትቃወማቸው፣ ማዕቀብ ስትጥልባቸው፣ ለማስቆምም ወታደራዊ እርምጃዎች ጭምር ስትወስድባቸው የነበሩትን የኢራን ዋና ዋና ቀጠናዊ ተጽዕኖ መፍጠሪያ መሳሪያዎች የሆኑ ኃይሎችን ያለምንም ውጫዊ ተግዳሮት ቁጥጥርና ዓለም አቀፍ ክትትል እንደፈለገች እንድትቀጥልባቸው በይፋ ተፈቅዶላታል የሚል ናሬቲቭ ነው እየተገነባ ያለው። ይህ ስስና ወታደራዊ አጀንዳ ከድርድር ጠረጴዛ ላይ ሙሉ በሙሉ ተገሏል መባሉ የኢራን እስላማዊት ሪፐብሊክ የረጅም ጊዜ ስትራቴጂስቶች በዲፕሎማሲው መድረክ ላይ የተቀናጁት ታላቅና ወደፊት የማይቀለበስ ታሪካዊ ስኬት ሊሆን ይችላል። ለአሜሪካ መከላከያ ሚኒስትርና ለቀጠናው የቅርብ አጋሮች በተለይ ለእስራኤል ደግሞ እጅግ አስከፊና የረጅም ጊዜ ህልውና ስጋት የደቀነ አሳፋሪ ውሳኔ ሆኖ ነው የሚቀመጠው። የኢራን የጦር መሳሪያ ማከማቻዎች እያደገ የመጣው የድሮን ቴክኖሎጂዋና በክልሉ ያለው የታጠቁ ኃይሎች መረቧ ሳይነካ ሳይገደብ የሚደረግ ማንኛውም አይነት ሰላም ስምምነት ግን ኢራን በመካከለኛው ምስራቅ ያላትን ወታደራዊ በላይነትና የጂኦፖለቲካ ስምምነት ይበልጥ እንድታጠናክር መዋቅሮቿን በነጻነት እንድታስፋፋና የአሜሪካን ተጽዕኖ ከአካባቢው ሙሉ በሙሉ ጠራርጋ እንድታስወጣ ሰፊ ዕድልና ሙሉ ህጋዊ እውቅና የሚሰጥ ቢሆንም እስራኤል ግን እንደዚህ አይነት ስምምነቶችን ትቀበላለች ተብሎ አይጠበቅም። በዚህም አለበዛ ግን ይህ በርካታ ነጥቦች የያዘው ረቂቅ ሰነድ ሊክ አድርጎ የወጣው ሰነድ ማለት ነው ሙሉ በሙሉ የሚጸድቅና ወደ ተግባር የሚሸጋገር ከሆነ በመካከለኛው ምስራቅ ላለፉት 80 ዓመታት ሰፍኖ የነበረውን የአሜሪካ የደህንነትና የፖለቲካ የበላይነት ዘመን በይፋ የሚያበቃለት ስለመሆኑ የሚያጠራጥር አይሆንም። በምትኩ ግን ኢራን ዋና መሪ የሆነችበትን አዲስ የኃይል ሚዛንና ስልታዊ ምዕራፍ የሚከፈትበት እድል ስለመፈጠሩ ደግሞ ምንም ጥርጥር የለውም። ዋሽንግተን ይህንን ረቂቅ ሰነድ ተቀብላ ለመፈረም እንድትገደደው የተራዘመው ጦርነት ያስከተለባትን ከፍተኛ የውስጥ ፖለቲካ ቀውስና የኢኮኖሚ መዳከም ለመሸፈን ስትል ብቻ ነው ሊሆን የሚችለው። ግን ይህ ስምምነት የዓለምን ጂኦፖለቲካ ወደ አዲስ ጎራ የሚያሸጋግር ታሪካዊ ክስተት መሆኑ ሊሰመርበት ይገባል። በዚህ አለበዛ ግን ኢራንና መንግስታዊውን ሚዲያዎቿ በእነዚህ ጉዳዮች ነው ውይይት እያደረግን ያለ ነው ከተፈራረምንም እነዚህ ነጥቦች ላይ ነው የሚል ጉዳይን እያነሱ ነው ያሉት። ትራምፕ ደግሞ ይህ በመደረጉ አፍራለው ስድብ ጭምር ቃላትን በመጠቀም ነው የተናገሩት። ኢራናውያኑም ገናንን ንግግር ላይ ነን የሚል ጉዳይን እያነሱ ነው ያሉት። ግን እውነት በእነዚህ ጉዳዮች ላይ ከሆነ አሜሪካና ኢራን እየተወያዩ ያሉት ኢራን እውነትም ጦርነቱ ሲጀመር ጀምሮ ከነበሯት ስልታዊ ስትራቴጂካዊ የሆኑ አቋሞቿ አሁንም ንቅንቅ ሳትል ፍላጎቶቿን ለማስከበር በጠረጴዛ ዙሪያ ድርድርን ያደረገች ስለመሆኗ የሚያሳዩ ናቸው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዛ ድረስ ግን በቸር እንድትቆዩ እመኝላችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ በሌላ ልዩ ጉዳይ እንገናኛለን። እስከዛ ድረስ ግን በቸር ሰንብቱ። ሰላም።